ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ከሚዲያችን በየሳምንቱ ወደ እናንተ የሚደርሰው የህልውናችን ዝግጅት ዛሬም ጀምሯል። በአማራ የህልውና ትንቅንቅ በተለያዩ በተለይ በሁሉም ማዕዘናት በአምስቱም እዞች የተደረጉ የሚገኙ ትንቅንቆች ምን ይመስላሉ? ቢዛም ኦዝን ጨምሮ ማለት ነው። በተለያየ ጊዜ መረጃዎችን እያደረስናችሁ ነው የምንገኘው። በዛሬው ዕለት ደግሞ እንደዚሁ በህልውና ትግል ውስጥ የሚያጋጥሙ ችግሮችና የመፍትሄ ሀሳቦቹ የሚመላክቱበት ልዩ የህልውናችን ዝግጅት ጀምሯል። ወደ አድማጭ ተመልካቾች እኔ ወንዳለብክስ ፕሮግራሙን እየመራው ቆይታ አደርጋለሁ። የዛሬው የህልውናችን ዝግጅት ደግሞ እንግዶቻችን ሆነው አብረውን ቆይታ የሚያደርጉት ለጥያቄዎቻችን ምላሽና ማብራሪያ እየሰጡ የሚቆዩት የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና አራተኛ ደጃዝማች ኮር አካል የሆነው የተከዜ ክፍለ ጦር ዋና አዛዥ አርበኛ መላኩ ነጋና የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ እንደዚሁ አብረውን ቆይታ ያደርጋሉ። አበባ ወርቁ ማለት ነው። እነሱ ጋር ነው ቆይታ የምናደርገው። አድማጭ ተመልካቾቻችን እናንተም እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር እውነቱን እንድታደምጡ በአክብሮት ጋብዣችኋለሁ። በቀጣይ ስልክ መስመራችን ላይ ነው የሚገኙት እንግዶቻችን አበባ ወርቁና መላኩ ነጋ። እንደምን አላችሁ? እንኳን በሰላም ተገናኘን። ለጥያቄዎቻችንም ማብራሪያና ምላሽ ልትሰጡን ስለሆነ እጅግ አድርገን ነው የምናመሰግነው። መልካም፣ እግዚአብሔር ይመስገን። እናመሰግናለን። እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ነን፣ እናመሰግናለን። እንግዲህ ከሰሞኑ እንደ በላይ እዝ በቀጠናው ከፍተኛ ትንቅንቅ እየተደረገ ነው የሚገኘው። የምዕራብ ጎንደር ቀጠናዎች ያገዛዙ ከፍተኛ መቀበሪያ ሆነዋል። በተለይ በመተማ በመሻ እና በአካባቢው ከፍተኛ ትንቅንቅ እንደነበር፣ በርካታ ድሎችም እንደተመዘገቡ ለአድማጭ ተመልካቾቻችን ማድረሳችን ይታወሳል። ከዚሁ የመተማ የመሻና የአካባቢው ትንቅንቅ ታዲያ የአራተኛ ደጃዝማች ኮር ከፍተኛ ሚናውን ይወስዳል። በኮሩ ስር እንደመገኘታችሁ የተከዜ ክፍለ ጦር በዚህ ከፍተኛ ጀብዱ በተመዘገበበት አውደ ውጊያ የነበረው ሚና ምን ይመስላል? ከህዝብ ግንኙነት መምሪያ ኃላፊው አርበኛ አበባ ወርቁ ነው የሚጀምረው። የተከዜ ክፍለ ጦር ሰሞኑኛ ወታደራዊ እንቅስቃሴዎች ምን ይመስላሉ? ለአድማጭ ተመልካቾቻችን ግልጽ ማብራሪያ ይስጡልንና ወደ ሌሎች ተያያዥ ጥያቄዎች ይሻገራለሁ። ወደ አርበኛ መላኩም የሚመለስ ነው የሚሆነው። አበባው መጀመር ትችላለህ። መልካም፣ እሺ፣ አመሰግናለሁ። እንግዲህ ተከዜ ክፍለ ጦር ማለት ነው በሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር ውስጥ የሚገኝ ክፍለ ጦር ነው። ተከዜ ክፍለ ጦር የትኛውም ቀጠና ላይ አውደ ውጊያ እያደረገ ነው የሚገኘው። በዚህ በመተማ መሻ ከተማ ላይ በነበረው ትልቅ ጀብድ እና የፋሽስቶ የአብይ አህመድ ሰራዊት ማለት ነው በጥቅሉ 78ኛ ክፍለ ጦር 2 ሬጅመንት የተደመሰሰበት በዛ ላይ ትልቅ ሚና የተወጣ ክፍለ ጦር ነው ማለት ነው። ክፍለ ጦሩ እንደ አራተኛ ደጃዝማች ኮር ያሉት ክፍለ ጦሮች በመናበብ የተወሰኑት ክፍለ ጦር ቦታ በመዝጋት የተወሰኑት ምሽጉን በመክበብ በጠላት ላይ ከፍተኛ ኪሳራ አድርሰናል ማለት ነው። ስለዚህ ይሄንን በከፍተኛ ሚና ተከዜ ክፍለ ጦር የትኛውም ቦታ ላይ እየተወረወረ ትልቅ ጀብድ እየፈጸመ የሚገኝ ክፍለ ጦር ነው የክፍለ ጦር ማለት ነው። ከዛ ጋር ተያይዞ በዚህ በሰሞኑንም በትክል ድንጋ ንዑስ ወረዳ ጃኒካው ከተማ ከጠላት እጅ በመንጠቅ ከተማውንም ተቆጣጥረውታል ማለት ነው። በጥቅሉ የፋሽስቱ ስርዓት ዘራፊው ስርዓት ማለት ነው ህዝባችን በየትኛውም አቅጣጫ እየሄደ እየዘረፈ እያሰቃየ እያንገላታ የሚገኝም ሰራዊታችን በየትኛውም ቦታ ተወርሮ እየደመሰሰ ነው የሚገኘው ማለት ነው። አሁን በቅርቡ እንደ አራተኛ ደጃዝማች ኮር የተሰራው ትልቅ 78ኛ ክፍለ ጦር ሙሉ ለሙሉ ተደምሷል ማለት ይቻላል። ያም ክረምት ሐምሌ 11 ላይ 1ኛ ሬጅመንት ሙሉ ለሙሉ ተደምሷል። አሁንም በቅርቡ መሻ ተደረገው 2 ሬጅመንት ሙሉ ለሙሉ የተደመሰሰ ነው ያለ። ይህንን ተከዜ ክፍለ ጦር አንዱ የአራተኛ ደጃዝማች ኮር አካል የሆነ ክፍለ ጦር ነው። ትልቅ ሚና እየተወጣ ነው ያለ ማለት ነው። አሁንም ቢሆን ለወደፊት ውጊያችን አጠናክረን የምንቀጥል መሆኑን ነው የምገልጸው። መልካም አርበኛ አበባው፣ በቀጠናው ያለው ሁኔታ በተወሰነ መልኩ ለማስቃኘት ሞክረሃል። ወደ ክፍለ ጦሩ ዋና አዛዥ ነው የሚመለሰው ሻለቃ መላኩ ነጋም። ቀደም ሲልም ብየዋለሁኝ። እጅግ አድርጌ አመሰግናለሁ ለፈቃደኝነትህ። በቀጠናው እንደ ክፍለ ጦር እያደረጋችሁት ያለው ወታደራዊ እንቅስቃሴ ምን ይመስላል? ከዚህ ባሻገር የፋኖ ወታደራዊ አቋምና ግዳጅን የመፈጸም እንቅስቃሴው ምን ይመስላል? እንደ ተከዜ ክፍለ ጦር በቀጠናው ከሌሎች ክፍለ ጦሮች ጋር በመቀናጀትና በመናበብ እየተሰራው ያለው ስኬታማ ስራ ምን ይመስላል?
መቀጠል ትችላለህ። አመሰግናለሁ። ወንድሜ አበባው በደንብ አድርጎ አብራርቶታል። ያ ነው የተከሰተው ነገር እሱ ነው። ለምሳሌ ተከዜ ክፍለ ጦር ከ6ቱ ክፍለ ጦሮች አንዷ ናት። ይሄ የተደረገውንም ጀብድ ወንድሜ አርበኛና መምህር አበባው ወርቁ እንደገለጸው ተሳታፊ ነበረች፣ አንዷ አካል ናት። ስለዚህ የወታደራዊ ቁመናዋም በዚህ የሚለካ ይሆናል። እሱ በደንብ አድርጎም ስላብራራው ለእኔ ልክ ሌላ ተጨማሪ ነገር አይኖርም። አመሰግናለሁ። ምናልባት በዚሁ አርበኛ መላኩ የምትቀጥልበት በአገዛዙ በቀጠናው ያለው ወታደራዊ ቁመና ምን ይመስላል? በተለይ በየጊዜው እያገኛችሁ ፊት ለፊት እየተፋለማችሁት ይገኛል። እንደ ሀገር መከላከያ ትልቅ ስም ይዞ ይሁንና ግን በአንድ ብሔር ላይ የዘር ማጥፋት ለመፈጸም እነሆ ከ2 ዓመታት በላይ 3ኛ ዓመት እያስቆጠረ ነው የሚገኘው። በርካታ ንጹሃኖችን ይገድላል፣ ይጨፈጭፋል፣ ይደፍራል፣ ሀብት ንብረት ይዘርፋል፣ ያወድማል። ከዛ ባሻገር ግን ፋኖን አጠፋለሁ በሚል እንደዚሁ በሳምንታት እድሜ ሲሰጥ የ6 ወር እድሜ ሲሰጥ አሁን ላይ ወደ 3ኛ ዓመት እየተሸጋገረ ነው የሚገኘው። እስከ አፍንጫው የጦር መሳሪያዎችን ታጥቋል። በምድር የሜካናይዝድ ኃይል እንደዚሁም በሰማይ የድሮንና ጀቶችን ጭምር የተጠቀመ ቢሆንም እስካሁን ድረስ ፋኖን የማሸነፍ ቁመና ላይ ያለ አይመስልም። በየገባበት አውደ ግንባር ሁሉ ከፍተኛ ሽንፈት እየገጠመው እየተመለሰ ነው የሚገኘው። ይሁንና ግን በተለያዩ የማህበራዊ ሚዲያ ልሳናቱ የሚያሰራጫቸው የሐሰት ፕሮፓጋንዳዎችም አሉና በተጨባጭ ደግሞ እናንተ ፊት ለፊት እየተገናኛችሁ ስለሆነ የአገዛዙ የብልጽግና ወታደራዊ አቋም ምን ይመስላል? የእናንተስ እንደ ተከዜ ክፍለ ጦር የግዳጅ አፈጻጸም ምንድን ነው የሚመስለው? መልካም፣ እንግዲህ ጥሩ ጥያቄ ነው። እንደሚታወቀው ለ3 ዓመት ያክል ተጋድሎዎችን ስናደርግ አሁን በዚህ ሰዓት ግን እንደኛ እንደ ቀጠናው ታጋዮች ማብቃት እና በሚል እንቅስቃሴዎችን፣ ውይይቶችን ከበላይ አመራሮችን መጥተው በመግደል ብቻ የሚሆን ነገር እንደሌለ በመረዳት ገለው አይጨርሱንም። እርግጥ ነው እኛም ገለን ላንጨርሳቸው እንችላለን። ግን አሰራሩን ያስተካከለ ህዝብን የያዘ ያሸንፋል ብለን እናምናለን እና በዚህ የተነሳ እኛ ውይይቶችን በማድረግ የማብቃት ስራዎችን እየሰራን ባለንበት ሰዓት ጠላት መረጃ አለውና አላሰራን ብሎ ቆይቶ ነበር እየተከታተለ። ነገር ግን ይህ በተጠና ሁኔታ 6ቱም ክፍለ ጦሮች በ4ኛ ደጃዝማች ኮር ውስጥ የሚገኙት ክፍለ ጦሮች ይህን ጠላት ላያዳግም ከመጡት በኋላ ተጠቅሎ በቀጠናው እየተንቀሳቀሰ ሲረብሽ የነበረው እንደ ጉንዳን ከ1000 ከ2000 በላይ እየተጓዘ ያስቸግር የነበረው ጠላት አሁን ጠቅሎ ወደ ወረዳዎች ከቶ ገብቶ አሁንም እኛ በሰላም የጀመርነውን ስራችን እየሰራን እንዳለነ ነው መግለጽ የምፈልገው። ተመቷል። ሙሉ በሙሉ ጠላት ተመቶ ዳግም ወደዚህ ጦርነት የሚባል ነገር ያስፈልገዋል ብዬም አላምንም። በዚህ ቀጠና ማለት ነው ማዳግም ምት ነው የተመታው። እዚህ የተነሳ ጠቅሎ ወረዳዎች ወደ ሸህዲም፣ ወደ አብርሃጅራም፣ ወደ ማሰሮ የሚገባው ተጠቅሎ ገብቶ ሙሉ በሙሉ ቀጠናዎች ክፍቱ ነው። እኛም በአቀድነው ልክ ስራዎችን እያከናወንን እንዳለ ነው መግለጽ ፈልገው ወንድሜ። መልካም አበባው፣ ምናልባት በዚህ ላይ የምትጨምረው ሀሳብ ይኖራል ብዬ አስባለሁኝ እና አሁን ላይ ያለው ሁኔታ ምን ይመስላል? ከመላኩ በተጨማሪ ምን ሀሳብ አለ? መልካም አርበኛ ሻለቃ መላኩ ነጋ ገልጾታል። ብዙን የምጨምርበት የለም። ያው እንግዲህ እንደተለመደው ያገዛዙ ስርዓት ማለት ነው እንደተለመደ ህዝባችን ማሰር፣ መዝረፍ ይህን አጠናክሮ እየቀጠለ ያለበት ነው ያለ። እኛም ይህንን ህዝባችን ለመታደግ መስዋዕትነትም እየከፈልን ህዝባችን ከዝርፊያ ከመጥፎ ድርጊት ህዝባችን እየጠበቅን ነው የምንገኘው። የትኛውም ወታደራዊ እንደ 4ኛ ደጃዝማች ኮር በጥቅሉ ወታደራዊ ቁመናችን አጠናክረን በተጠናከረው ሁኔታ እያበረታታን እያጠናከርን ጠላትን ይህን ህዝብ የሚዘርፍና የሚያሰቃይ ጠላትን በየቦታው ድባቅ እየተመታና ጠላትን በመጣበት የሚመለስበት ምክንያት ነው ያለ። ያ ምንድን ነው? በዚህ በመጠና መሻም፣ ላስታም፣ አሻሚት የሚባል ቦታ ጠላት ነው ተቆጣጥሮት የነበር። እንግዲህ በቅርቡ የተሰራው ትልቅ ኦፕሬሽን በ4ኛ ደጃዝማች ኮር 6ቱ ክፍለ ጦር የተሳተፉበት መሻ ላይ ከፍተኛ የሆነ ምትና ኪሳራ የሞራል ውድቀትም ስለደረሰበት የተረፈው በመጣበት እግሬን አውጭኝ ብሎ ያው ሸክፎ ወደ ከተሞች ሂዶ የተሰበሰበበት ምክንያት ነው ያለ ማለት ነው። ስለዚህ
ጠላት የመዋጋት ሞራልም ብቃቱም እንደሌለው ሳይኮሎጂካሊ እኛም እንደዚህ እየተረዳ ነው ማለት ነው። ስለዚህ ህዝባችን ዛሬም ነገም ከዝርፊያ ከወንብድና እንከላከላለን ማለት ነው። ውጊያችን አጠናክረን ነው የምንቀጥል። በዚሁ አጋጣሚ ያይዘህ የምትመልሰው የአገዛዙ ኃይል ከሰሞኑም በምህረት የገቡ የፋኖ አባላት ናቸውና ማረኮት ከሚለው መሳሪያ ጋር እንዳልኩት በተለያዩ ማህበራዊ ድረገጹ ሲያሰራጭ ነው የሚታየው። በተለይ ደግሞ እንደ ጎንደር ቀጠና በከፍተኛ ሁኔታም እንደዚህ አይነት መረጃዎችን እያሰራጨ ነው የሚገኘው። እውነት የፋኖ ኃይል በዚህ ደረጃ ላይ አሁን የተባለውን የአገዛዙ ኃይል እጅ እየሰጡኝ ነው፣ በምህረት እየገቡ ነው የሚለው ድርጊት የፋኖን ሰራዊት ይገልጸዋል ወይ? የሚመጥንስ ነው ወይ? እጃቸውን እየሰጡ የሚገኙት እነማን ናቸው? እንደ ተከዜ ክፍለ ጦርስ ይህንን ግንዛቤ ከመፍጠር አንጻር ለማህበረሰቡ ምን ስራዎችን እየሰራ ነው የሚለውን በዚሁ አያይዘህ ብትመልስልኝ። መልካም። እሺ፣ አመሰግናለሁ። ያው ምህረት ለመንግስት እየሰጡ የሚባላለው የሚለው ጥሩ ጥያቄ ነው። በጣም ነው የማመሰግነው። ምንድነው አሁን ላይ መንግስት በተለያየ ቦታ የተለያዩ ሚዲያዎችን የውሸት ሚዲያዎችን እያራገበ ፋኖ ምህረት ገባ፣ የቡድን መሳሪያ ይዞ ገባ እያለ ያው ፕሮፓጋንዳ እያስወራ እንደሆነ እኛ የተለያዩ መረጃዎችን እየደረሱን ሶሻል ሚዲያ ላይ እያየነው ነው። ስለዚህ ምህረት የሚገቡት አካላት እነማን ናቸው የሚለው ያው አሁን ላይ በቅርቡ እኛ እናሳውቀናል። እንደ 4ኛ ደጃዝማች ኮር በጥቅሉ የፋኖ ልብስ በመልበስ ነገር ግን የመንግስትን ተልዕኮ ይዘው መጥተው በእኛ ውስጥ የነበሩ አካላትን የማጥራት ስራ ስንሰራ ሾልከው የሚሄዱበት ምክንያት ነው ያለ። መጀመሪያውም አመጣጣቸውም አላማው አልገባቸውም። ከመንግስት ጋር ውል ወስደው የመጡ አካላት ናቸው እነዚህ አካላት። እኛ የማጣራት ስራ ስንሰራ እኚህን ሰዎች ሊያዙ ሲሉ እየሾለኩ የሄዱ ከመጀመሪያውም ከዚህ አሁን ካለው የብልጽግና ምስሌኒ ጊዜያዊ አስተዳደር ጋር ውልም ስምምነትም ወስደው የመጡ አካላት ናቸው። እሱንንም እኛውን አጠናክረን እየቀጠልን ያለን የማጣራት ስራ እየሰራን ነው። አጣርተን ችግር ያለባቸውን ግለሰቦች እየያዝን ነው። ነገር ግን ችግር ያለባቸው ሰዎች ከመንግስት ተልዕኮ ይዘው የመጡ ሰዎች ናቸው ወደ መጡበት ተመልሰው ሄዱ እንጂ ትክክለኛ ትግሉ የገባው አላማው የገባው ወታደር እየገባ እንደሌለን ነው እኔ የምገልጸው። ይሄ ምንድን ነው ዛሬም ነገም ቢሆን መንግስት የራሱን ኃይል ያው እንግዲህ የሚሄደውን ርቀትኛ መንግስት ምን ያክል ርቀት እየሄደ እንደሆነ ሁላችን እየተረዳ ነው። ስለሆነ የማይልከው አካል የለም። ነገ ልብስ ለብሰህ እንዲህ ብለህ ለምሳሌ መሳሪያም ገዝተው እንዲገቡ እያደረገ ነው ያለው። ምህረት ገባ የቡድን መሳሪያ ፋኖ ምህረት ገባ በማለት እና ይህን ትግል ከህዝብ እይታ ለማውጣት ነው። ነገር ግን ህዝባችን ይሄንን ያውቃል። እነዚህ አካላት ምህረት ገቡ የሚባሉት ለመንግስት እጅ ሰጡ የሚባሉት ትክክለኛ የፋኖ ቁመና የሌላቸው ፋኖን የማይወክሉ በህዝባቸው ላይ ቁማር የሚጫወቱ ነገ ከተጠያቂነት የማይድኑ አካላት ናቸው እነዚህ አካላት። ምናልባት ሻለቃ መላኩ ነጋ በዚህ ላይ ሰፊ ማብራሪያ ይኖረዋል ብዬ አስባለሁ። ምክንያቱም በሰፊው ይህንን ስራ ያገዛዙ ኃይል ስራዬ ብሎ በቂ እና ከፍተኛ የሆነ ገንዘብን በመመደብ ስራዎችን እየሰራ ነው የሚገኙ የተሳሳቱ መረጃዎችን ለመስጠትና እንደ ተከዜ ክፍለ ጦር ምናልባት በኮር ደረጃም በእዝ ደረጃም የተሰጡ የማብቃትና የማጥራት ስልጠናዎች ለዚህ አይነተኛ ሚና እየተጫወቱ ይገኛሉና ይህ ስልጠና እንደምን ያለ ነው? ምን ጠቀሜታ ነበረው? ምናልባት ማህበረሰቡንም ግልጽ ለማድረግ ያክል አገዛዙ የሚነዛቸውን ፕሮፓጋንዳዎች በቀጠናችሁ በምትፈጥሩት ነጻ ቀጠና ከማህበረሰቡ ጋር የምታደርጉት ውይይት ምን ይመስላል የሚለውን ሻለቃ መላኩ መቀጠል ትችላለህ። በድጋሚ አመሰግናለሁ። በጣም ጥሩ ጥያቄ ነው። ያው በእርግጥ ይሄ እጅ ሰጡ ወይም ምህረት ገቡ የሚባለውን ነገር እኔ በሚዲያ ነው ሲናፈስ የምሰማው እንጂ እንደ ተከዜ ክፍለ ጦር አንድም እጅ የሰጠ የለም። ምክንያቱም እንዴት እጅ እንሰጣለን? እንዴት ይሄ ትግል የህዝብ ትግል ሆኖ እያለ ውሸት ሆኖ ነው ወይ እጅ የምንሰጠው? ህዝብ ይዋሻል እንዴ? የህዝብ ትግል እንዴት ውሸት ይሆናል? ያ ማለት ምን ማለት ነው? ዛሬ እጅ ሰጡ ወይም ትክክለኛ ፋኖ እጅ ሰጠ ምህረት ገባ ማለት ከባህር ዳር አዲስ አበባ ሲሄድ እየታገተ በሚሊዮን ሲቀጣ የነበረ አማራ ጉዳይ ውሸት ሆነ ማለት ነው። ወይም በወለጋ በጅምላ እየተገደለ የተቀበሩት ይሄ ውሸት ነው ማለት ነው። ወይም በዚህ በኋላ የሚታረዱት አባቶቻችን ይሄም ውሸት ሆኗል ማለት ነው። ይሄ ውሸት አይደለም። ውሸት ሳይሆን ግን የትግል እውነት ሆኖ እያለ እውነተኛ ታጋይ ምህረት ይገባል ብሎ ማሰብ የማይታሰብ ነገር ነው። ምናልባት ማሸነፍ ያለ ነገር ነው በትግል ዓለም። ከዛ ውጭ ግን
ምናልባት መጽሐፍ እንደሚለው ከአለት የበቀሉ ሊሆኑ ይችላሉ። እንደምሰማው እየገቡ ያለ መጀመሪያም መሰረት የሌላቸው ከኛ ጋር ያልነበሩ ሊገቡ ይችላሉ ብዬ አስባለሁ። ያ ማለት መጀመሪያም ሲወጡ ይህን እኔ ያልኩህን ቅድም የነገርኩህን የአማራ ግፍና በደል ያልገባቸው አወጣጣቸውም በዚህ ትግል ምንም ይሁን ምን ጥቅም ለማግኘት ብለው የወጡ ሰዎች ጥቅማቸውን ሲያገኙም ይሁን ሲነካባቸው መልሰው ይገባሉ ብዬ አስባለሁ። ከዛ ውጭ ግን ትክክለኛ ታጋይ እኛም ለሰራዊቶቻችን ይህን እየነገርን ነው ያኖር ነው። ይህን እያበቃን እያሰለጠን ነው። የአማራ በደል እስከዚህም ድረስ መሆኑ ይህን ትግል ከማሸነፍ ውጭ ሌላ አማራጭ የሌለና እንደሆነ እያስረዳን ትግሉ የህዝብ ትግል እንደሆነ ህዝብ አይዋሽም። ይህንም እያስረዳን ነው ሰራዊቶቻችን ይዘናል። ያ ማለት ምን ማለት ነው? በእኛ በኩል ለህዝቡ ይህን ወሬ እየሰማ ግራ ለሚጋባው ፋኖ አለቀለት ለሚለው ህዝብ እንዲደርስልኝ የሚፈልገው ድምፅ አሁን እንደኔ እንደ ተከዜ ክፍለ ጦር የዛሬ ዓመት ከነበረኝ ሰራዊት በጥፍ የጨመረና መሳሪያን በነፍስ ወከፍና በነፍስ ወከፍና የቡድን መሳሪያ እንዲሁ በተጨባጭ በጥፍ እየጨመረ ያለ እንጂ ምንም አይነት የሚሸረሸር ትግል አለመሆኑን እንዲያውቁልን ነው ማለት የምፈልገው። እንዳይበተኑ ህዝቡ ባለበት ተስፋ ሳይቆርጥ እንዲጠብቀን ያንንም በተግባር እያሳየን ነው። እየፈተኑን እየመጡ በተግባር ያሳየንበት የሰሞኑ እንቅስቃሴ ምስክር የሚሆን ነገር ስለሆነ በዚህ ልክ እንዲያስበው ህዝቡም እንዲረጋጋ ማለት ነው የምፈልገው። ምናልባት ሻለቃ በዚህ ላይ ተጨማሪ ሀሳብ እንድትሰጠኝ የሚፈልገው በተቃራኒው ወገን ግን በአገዛዙ ኃይል በኩል ከየአሃዳቸው እየጠፉ ከነሙሉ ትጥቅና መሳሪያቸው ከፋኖ ጋር ትክክለኛውን የህዝብ ትግል እንታገላለን በሚል ወደ እናንተ እየተቀላቀሉ የሚገኙ አሉ። በተለያየ አጋጣሚ ደግሞ መሳሪያ ይዘው መውጣት ያልቻሉ እንደዚሁ እጃቸውን የሚሰጡ በምርኮም የሚገቡ በፍቃዳቸውም ደግሞ የትግሉ አካል ሆነው ለመታገል የሚፈልጉ እንዳሉም መረጃዎች አሉና በእናንተ ቀጠና ያለው ሁኔታ ምን ይመስላል? አሁንም ቢሆን ለመውጣት ወደ ፋኖ ትግል ለመቀላቀል እጃቸውን ለመስጠት የተለያዩ ዝግጅት እያደረጉ የሚገኙ ግን አገዛዙ በሚነዛው ፕሮፓጋንዳ ፋኖ ይቆርጣል፣ ይፈልጣል፣ እንደዚህ ከያዛቸው አይለቃቸውም በሚል ያሰ ፕሮፓጋንዳ እየተሸወዱ የሚቀሩ ሁኔታዎች አሉ። ጊዜና ወቅትንም ደግሞ እየጠበቁ ያሉና ምናልባት ለእነሱም ጥሪ የምታቀርቡ ከሆነ በዚሁ አጋጣሚ መቀጠል ትችላለህ። በጣም ጥሩ። በዚህ ጉዳይ እንዲያውም አሁን ያለንበት ቀጠና ጠላት ገብቶበት የቆየ ከመሆኑ የተነሳ ብዙ ወታደር ተንጠባጥቦ በየገጠሩ ማህበረሰብ በየቀኑ እየሾለከ በየማህበረሰቡ እየተደበቀ የቆየ በይፋ እኛን እየተቀላቀለ ያለበት ሁኔታ ነው ያለ። የሚገርመው ነገር እንዴት ነው እንደታጠቁም ከነትጥቃቸው ሚኒተራቸውንም እንደለበሱ እየሾለኩ ህዝቡን ዛሬ እያገኘን ስናናግረው ሙሉ በሙሉ ያስቸግራቸው እንደነበረ እየሾለከ በየቀኑ ሳይሾልክ አያድርም እየሾለከ ያስቸግራቸው እንደነበረ ሾልኮም መንገድ ምሩኝ እያለ ፋኖ ወዳለበት እየሄደ ይቀላቀል እንደነበረ ነው ያለን መረጃ። እንዴት ነው በዚህ ሁኔታ እንዴት ትሄዳላችሁ እንኳን ብለን ስንጠይቅ ፋኖ አይገልም ምንም አያደርግም ዝም ብላችሁ ፋኖ ያለበትን ቦታ ምሩን ይሏቸው እንደነበረ እና ወደኛም መጥተው የተቀላቀሉ ያለ መሆኑን ነው መግለጽ እንፈልገው ወንድም አለም። አሁንም እንደዚሁ መግባት የሚፈልጉ ካሉ በዚሁ በምን ያህል ነው እናንተ አቀባበል የምታደርጉላቸው? ከያዛችሁ በኋላ የምታደርጉት እንክብካቤ ምን ይመስላል? አሁንም እንዲገቡ ጥሪ ማቅረብ እንችላለን በዚሁ አጋጣሚ። በጣም ጥሩ። እሱንም በቅርቡ ኢንተርቪው ይዤ ለምቀርብ መከላከያ የነበረ እኛ ጋር ተቀላቅሎ ለዛውም የኦሮሞ ተወላጅ ሆኖ ይህ ትግል የአማራ ትግል ሳይሆን የኢትዮጵያ ትግል ወይም ቀጣይ የአማራ ፋኖ የሚለው ወደ ኢትዮጵያ ፋኖ እንደሚቀየር አምነው ከኛ ጋር እየታገሉ ያሉ የኦሮሞ ተወላጆች ያሉ መሆኑን በቅርቡ ይዤልህ መቀርብ ይሆናል። ከዛ ውጭ ቀጣይ ይህን መቀላቀል ለሚፈልጉ ምንጊዜም እኛ የህዝብ ልጆች ነን። አማራ ተበደለ ብለን ጫካ የወጣንን ስለዚህ ያለ ኦሮሞ የምትኖር ኢትዮጵያ ከሌሎች ከማንኛውም ከአፋሩም ከሶማሌውም ከሁሉም ብሔር ብሔረሰቦች ጋር ተግባብቶ ለመኖር ወይም ተግባብቶ መንግስት ለመመስረት እየታገልን ያለን እንጂ አማራ የሚባል ሀገር ለመመስረት
እየታገልን አለመሆኑን ተረድተው ማንም ዓላማችን የደገፈ የተቀበለ የሰማ ቢቀላቀለን በደንብ ተንከባክበን ቀጣይ ኢትዮጵያን ለሁሉም የምትመች ሀገር ለማድረግ በእኛ በኩል ዝግጁ ነን። ምንም አይነት መንገላታት እንደማይደርስባቸው ከዚህ በፊትም በምርኮ አይደለም እጅ በፈቃድ የሰጠ በምርኮ እንኳን ተዋግቶ ወንድም ገሎ እጁን የያዝነው የሰራዊት አባል ወይም የጠላት ወገን ዛሬም ድረስ እጃችን ላይ ያለ መሆኑን ነው መግለጽ እንፈልገው። እነሱንም በተግባር በሚዲያ ሰምተው እንዲቀላቀሉን ማለት ነው እንፈልገው። ሻለቃ መላኩ አመሰግናለሁ። ምናልባት ወደ ኋላ ላይ የመጨረሻ መልእክት ታስተላልፋለህ? ወደ አበባው ልመለስና በዚህ ላይ አበባው ምናልባት እንደ ህዝብ ግንኙነት ዕለት መረጃዎችን ስለምትከታተል እንደ ቀጠናው የአገዛዙ ኃይል እጁን የሚሰጥ የሚከዳ በፍቃዱ ወደ ፋኖ ትግል መቀላቀል የሚፈልገው ምን ይመስላል በቀጠናችሁ? አበባው ተጨማሪ ሀሳብ ካለ? መልካም፣ እሺ፣ አመሰግናለሁ። ያው እንግዲህ የጠላት ኃይል ማለት ነው በየሰዓቱና በየጊዜው እየከዳም እየሾለከም እየመጣ እየተቀላቀለ ነው። ይህ ከዚህ በፊት ምንድን ነው የሚሏቸው እኛም መጥተው ስንጠይቃቸው በአካል ላይ አይ ምረት ከሰጣችሁ ፋኖ ይገላል ይረሽናል ነው የምንባል ነው የሚሉት። እየመጡ በእንክብካቤ ተቀብለን በሚገርም ሁኔታ ማለት ነው እንክብካቤ በተለየ መልኩ እንክብካቤ እያደረግን በፍቅር ይዘናቸው ነው የምንቀመጥ ያለን። ክረምት ላይም እንደዚህ 30 በላይ የማረክናቸው ነበሩ። እነሱንም ምግብ እየመገብ ነበርን እስከ ቤተሰባቸው እስኪደርሱ ድረስ ሙሉ ኃላፊነቱን ደህንነቱን ወስደን ምግብ እያስመገብን ልብስ ቅያ እንዲገዙ እያደረግን በእንክብካቤና በፍቅር እየተቀበልናቸው ነው ያለን። ይሄን እያዩ አብዛኛው ያገዛዙ ወታደር ማለት ነው እየሾለከ እየመጣ እየተቀላቀለ ነው ያለ ማለት ነው። ብዙውን ጊዜ አንዳንዶች የአማራ ተወላጅ ሆነው ወደ ትግሉ በቀጥታ መጥተው አብረን መታገል ነው የምንፈልግ፣ ስርዓቱም እንደደከመ ነው የሚነግሩን ሲመጡ እነሱ ከዛ እና ብዙዎች እየሾለኩ እየመጡ ይህን ትግል የሚደግፉ የሚያበረታቱ እየሆነ እያየነው ነው ያለን። እኛ በየቀኑ ሁሉም መከላከያም ሰላም አስከባሪም ሳይሾልክ አይውል፣ ሁሌም ይሾልካል እና ዛሬም ነገም የጠቅልላ አድርጌ የማስተላልፈው መልእክት ምንድን ነው? የኢትዮጵያ መከላከያ ሰራዊት ለአንድ ግለሰብ ብቻ እየታገለ እንዳለው ሁሉም ተረድተው፣ ያ ማለት ለአብይ አህመድ ብቻ እንጂ ለህዝብ አይደለም እየታገሉ ያሉት። አሁን ያን ተረድተው ሁሉም እንዲመጡ እኛም በፍቅር ነው የምንቀበላቸው። ሙሉ ኃላፊነቱን ወስደን ወደ ቤተሰብ እንዲደርሱ እንደ ፍላጎታቸው ወደ ቤተሰባቸው ሙሉ ኃላፊነት ወስደን ቤተሰብ እንዲደርሱ እያደረግነው ቆይተናል። ወደፊትም ይሄን እናደርጋለን። ስለዚህ ሁሉም በቀጥታ እየመጣ ወደ ቤተሰቡ እንዲደርስ የሚታገልለት ትግል ትክክለኛ ትግል ሳይሆን ለአንድ ተራ ግለሰብ እየታገሉ ስለሆነ ይህን መልዕክት አስተላልፋለሁ። መልካም። አርበኛ አበባው ወርቁ የተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ፣ ያመሰግናለሁ። ምናልባት ሻለቃ መላኩ ነጋ የክፍለ ጦሩ ዋና አዛዥ ቀረ የምትለው መተላለፍ አለበት የምትለው መልእክት ካለ የመጨረሻ እናድርግና ዝግጅታችንን እንቋጭ። መልካም፣ አመሰግናለሁ። ያው እንዲተላለፍልኝ የሚፈልገው መልእክት አሁን በወቅቱ ጠላት ሙሉ በሙሉ ይዟቸው ባለው ቀጠና ሌቦቹ ይኸው ይሄ እንዴት አድርጎ ሀገር ይገዛል ብላችሁ ኖራችሁ ነው፣ በቃ ሌቦች ናቸው እነዚህ እያለ ግን እኒህ ሌቦች ያላቸውን እጅ የሰጡ የሚላቸውን አብሮቹን ከፊት አስቀድሞ እየታገለ ወደ እኛም መንገድ እያስመራ መሆኑን ህዝቡም አውቆ ሌባ ካለ ሌባን ወይ እርምጃ መውሰድ ነው። እውነት የህዝብ መንግስት ከሆነ ለህዝብ የሚሰራ መንግስት ከሆነ ሌባን አስሮ ወይም እርምጃ ወስዶ ለህዝብ ፍትህን ያሰፍናል እንጂ ሌባ ያለውን አካል ከፊት አስመርቶ አብሮ የሚያታግል መንግስት የመንግስት አለመሆኑን ተረድተው የእኛ ትግል ትክክለኛ ትግል እውነተኛ ትግል ነው። እውነት ነው። እንቅፋቶች ይበዛሉ። ትክክለኛ ነገሮች ላይ እንቅፋቶች ይበዛሉ። ያን እንቅፋትን የተቋቋም ለመታገል እየሞከር ነው። ከህዝባችን የሚነጥለንን ለማጥፋት ቀጣይ እርምጃዎች አሉን። ያን እናደርጋለን። በዚህ በትዕግስት ጠብቁን። ከዛ ውጭ ግን አሁንም ከጎናችን እንደ እስከ ዛሬው ከጎናችን ሆኑ ማለት ነው የምፈልገው ህዝብን። መልካም፣ እጅግ አርጄ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የአራተኛ ደጃዝማች ኮር ስር የሚገኘው የተከዜ ክፍለ ጦር
ዋና አዛዥ ሻለቃ መላኩ እንደዚሁም የህዝብ ግንኙነት መምሪያ ኃላፊ አበባው ወርቁ በጋራ በመሆን በቀጠናው እየተደረገ የሚገኘው የህልውና ትንቅንቅ በምን ደረጃ ላይ ይገኛል፣ የአገዛዙና የፋኖ ቁመናና ቀጣይ ግዳጅን የመፈጸም አሁናዊ ሁኔታ ምን ይመስላል፣ እንደዚሁም በአካባቢው እየተሰጠ ከሚገኘው በእዝ ደረጃ የማብቃትና የማጥራት ስልጠናና ያስገኘው ውጤትን በተመለከተ እንደዚሁም የአገዛዙ ኃይል የሚነዛው የሐሰት ፕሮፓጋንዳ ምላሹ ምንድነው የሚለውን ሰፋ ያለ ሐሳብ ስላጋራችሁን ስላካፈላችሁን ለአድማጭ ተመልካቾቻችንም ስላስተላለፋችሁ እጅግ አድርገን ነው የምናመሰግነው። በዓለም አቀፍ ፋኖ ሚዲያ ስም እኔም እጅግ አድርጌ አመሰግናለሁ። ወደ አድማጭ ተመልካቾቻችን ከኛ ጋር ቆይታ በማድረግ ዝርዝር ኖቶችን ስላደመጣችሁ ስለሰማችሁን እጅግ አድርገን ነው የምናመሰግነው። በቀጣይም የተለያዩ እንግዶችን በመጋበዝ ወደ እናንተ ይዘን የምንቀርብ ነው የሚሆነው። የዛሬው መሰናዷችን በዚሁ ተጠናቋል። እኔም ወንዳለብክስ አብራችሁ ቆይታ አድርጌያለሁ። በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት በቸር እንድትቆዩ ተመኘው። አርበኛ አበባውና ሻለቃ መላኩም በቀጠናችሁ ድል እንዲገጥማችሁ በመመኘት በዚሁ ዝግጅታችን የሚቋጭ ይሆናል። መልካም ጊዜ ይሁንላችሁ። አሜን። ለሁላችሁ እናመሰግናለን።